ኢትዮጵያን እንቃኛት። ኢትዮጵያን እንቃኛት። ሰላም ሰላም ውድ የትራቭል አዲስ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ ፈጣሪ የተመሰገነ ይሁን። ቀበናን ማሰሱን ቀጥለንበታል። እንግዲህ እጅግ የሚገርም ስራ ነው እዚህ ጋር ያለውና የተመለከት ነው። ሃይላይቱ ላይም እንደተመለከታችሁት እንደ ይህ አዲስ አበባ ነው ወይ የሚያስብል አካባቢ ነው ያየ ነው። እና ደግሞ ይህ አካባቢ እንግዲህ ቀበና ከዚህ በፊት 2 ቪዲዮዎችን አይተናል። ይሄ 3ኛ ቪዲዮችን ነው። ሜቢ አንድ ቪዲዮ ሊኖር ይችላል ከዚህ በኋላ እስከ ቀበና ግድብ ድረስ ይደርሳል ማለት ነው ማሰሳችን። ይህ እንግዲህ አካባቢ ያለው ወደ ቤላ አካባቢ ከሽሮ ሜዳ በስተጀርባው በኩል ያለ የወንዝ ዳርቻ ክፍል ነው። እንደምታዩት እንግዲህ የተሰራው በኮንሶርከን ተሰርቷል። እንዲሁም ደግሞ ስፖት ላይ ተገጥሞለታል በምሽት እንዳይጨልም ማለት ነው። በዚህ የወንዝ ዳርቻ ለሚንቀሳቀሱ በተለያየ ሰዓት ላይ የሚሄዱ ሰዎች እንግዲህ እንዲሁም ደግሞ ይህ አካባቢ ያለው በአሜሪካ ኤምባሲ በስተጀርባ በኩል የፈረንሳይ ኤምባሲ አለ፣ የጀርመን ኤምባሲ አለ፣ እንዲሁም ደግሞ የጣሊያን ኤምባሲ አለ። እንግዲህ እነዚህ ሀገራት በአድዋ ጦርነት ከተደረገው በኋላ ከአጼ ምኒልክ ጋር ለኢትዮጵያ ላገኘችው ድል እውቅና በመስጠት የተከፈቱ የኤምባሲዎች ናቸው በታሪክ ስንመለከታቸው። ና እዚህ አካባቢ ነበር እንግዲህ መሰረታቸውን ያደረጉት። ያው እንግዲህ ወንዞች እንደምናስታውሰው የከተማ መመስረቻ ነበሩ ከድሮም በታሪክ እና ያንን ነገር ተከትለው ነው። እንዲሁም ደግሞ ለመጠጥነትም ያገለግሉ ነበር በዛ ጊዜ ወንዞች ማለት ነው። ብዙ ኤምባሲዎች እንግዲህ ወንዙ ዳርቻ ተከትለው ያሉበት ሁኔታ ነው ያለው። ይህ እንግዲህ የአሜሪካ ኤምባሲ አካባቢ ያለበት ቤላ ይቅርታ ቤላ ሳይሆን ወይ ብላ ጸበል አካባቢ ያለበት አካባቢ ነው። ላንድስኬፑ እንግዲህ እንደምናየው ተራራማ ነው፣ ግን ሙሉ ለሙሉ በሳር እንዲሸፈን ተደርጓል። እንዲሁም ደግሞ የአፈር መሸርሸር እንዳይኖር የማስተካከል ስራ ተሰርቷል። በዚህ ፕሮጀክት እንግዲህ ትልቁን ስራ የሰሩት የኮንሶ ኢትዮጵያውያን ናቸው። እንግዲህ ኮንሶዎቹ በጣም ምድርን በመግራት በጣም ይታወቃሉ። እንዲሁም ደግሞ በዩኔስኮ ኢትዮጵያ ካስመዘገበቻቸው ቅርሶች አንዱ የኮንሶ ማህበረሰብ የሚኖሩበት አካባቢ የኮንሶርከን እንደሆነ ይታወቃል። እና እዚህም አዲስ አበባም እንግዲህ ጥበባቸውን ተጠበውበታል። አሁን እንግዲህ የምንመለከተው የዳገታማ የሆነ ክፍል በድንጋይ ተሰርቶለት ከስር ደግሞ እንደ ፋውንቴን ነገር ያለበት አካባቢ ነው። እዚህ ጋር ደግሞ የዝሆኖች አሉ ፋውንቴኑ ስር ማለት ነው። ዝሆኖች ፍላሚንጎም አካባቢ በፋውንቴን የሚሰራ ትልቅ ስታቱ አላቸው እዛ አካባቢው። እንግዲህ ያው ይሄ የሚሆነው እንግዲህ ለልጆች ነው በብዛት ልጆች በዚህ አካባቢ በሚንቀሳቀሱበት ጊዜ ከተፈጥሮ ጋር ያላቸው ግንኙነት ጠበቅ እንዲልና ስለ ተፈጥሮ ያላቸውንም ነገር ግንዛቤ እንዲጨምር እንዲሁም ደግሞ ስለ ሁሉም ነገር እንዲያውቁ እይታቸው ሰፋ እንዲል ነው። ብዙ ጊዜ እንግዲህ ወንዝ ዳርቻውን ተከትሎ የተለያዩ ስራዎች የሚሰሩት ማለት ነው። እንዲሁም ደግሞ አገር በቀል የሆኑ ተክሎችም አሉ። አሁን በግራ በኩል የምናያቸው አገር በቀል የሆኑ እንዲሁም ደግሞ ለመድኃኒትነት በሀበሻ መድኃኒትነት የምንጠቀማቸው አሉ አንዳንድ ተክሎችና እነሱም ያሉበትን ሁኔታ ማስተዋል ችለናል ማለት ነው። እንግዲህ በምንንቀሳቀስበት ጊዜ
እጅግ ማራኪና ተፈጥሮን ስሜታዊ በመሆን የምንቀበልበት ከተፈጥሮ ጋር ስሜታችን የምናዋህድበት ቆንጆ አካባቢ ነው። ይህ አካባቢ እንግዲህ በዚህ አካባቢ ለመምጣት ከፈለጋችሁ በተለያየ አቅጣጫ ልትመጡ ትችላላችሁ። አንደኛው ከተለያየ አካባቢ መታችሁ ቀበና ግድቡ ጋር አሁን በጣም ስለታወቀ ከግድቡ ጋር ትደርሱና ቀጥታ በግድቡ ከመገናኛ ሳይድ ወደ 4 ኪሎ ባለው ከዛ በጀርመን ኤምባሲ በሚያስኬደው መንገድ ከሄዳችሁ በኋላ ግራችሁን ይዛችሁ ቀጥ ብላችሁ መምጣት ነው። እስከ እንጦጦ ድረስ መምጣት ትችላላችሁ። እንዲሁም ደግሞ በ6 ኪሎ ሽሮ ሜዳ አድርጋችሁ በእንጦጦ ኪዳነ ምሕረት ጀምራችሁ ቁልቁል ደግሞ ይሄንን ወንዝ ዳርቻ እያያችሁ ሂዳችሁ ቀበና መድረስ ትችላላችሁ። ቀበና ግድቡ ጋር ማለት ነው። የመንገድ አማራጮች እንደዚህ ናቸው። እንዲሁም ደግሞ በዚህ በመሀል መንገድ የሚኖር ይመስለኛል። ከሽሮ ሜዳ አካባቢ የአሜሪካ ኤምባሲ ያለበት አካባቢ ውስጥ ለውስጥ ይኖራል። ያንን ስላላየሁት አላወቅኩትም፣ ግን የሚኖር ይመስለኛል በዚህ አካባቢ። በሽሮ ሜዳ ወደ ላይ ስትሄዱ መንገዶች አሉ። ስለዚህ ይህን አካባቢ ለማየት በዚህ ብትመጡ አሪፍ ነው። እንዲሁም ደግሞ ጠዋት ወይም ማታ አካባቢ፣ ማታ ደግሞ በጣም ሳይመሽ ብትመጡ ደግሞ እጅግ ማራኪ እይታ ታገኛላችሁ። እንግዲህ እዚህ አካባቢ ቅድም ያያችሁት የተለያዩ ስራዎች ተሰርተው ያልተነሱ ቆሻሻዎች ነበሩ። እዚህ ጋር የሚበሰብሱና የማይበሰብሱ ቆሻሻዎች ማጠራቀሚያ ያለ እዛ ጋር ያስቀመጥኩበትን ሁኔታ ነው ያለው። ያው እንግዲህ ቆሻሾችን ያው በተገቢ መንገድ ማስወገድ በጣም ይጠቅማል። እንዲሁም ደግሞ አሁን ይሄ ብዙ ሰው ቀበና ግድብ ያለበትን በጣም እያየው ነው፣ እየጎበኘው ነው። ከዛ በኋላ እንግዲህ ግድቡን ደግሞ ሰው ካየ በኋላ ሀይክ ማድረግ ነው የሚጀምረው። እስኪ ወደ ላይ ምን አለ እያለ አካባቢውን መቃኘት ይጀምራል። ና የዛ ጊዜ በተለያዩ አገልግሎት ከዋሉ በኋላ የምናስወግዳቸውን የቆሻሻ መጣያን በዚህ አካባቢ ተቀምጧል። ስለዚህ አልፎ አልፎ ስላለ በዛ ጋር ማስቀመጥ እንችላለን። እዚህ ጋር እንግዲህ አነስተኛ ግድብ ነው ያለው። ለቀበና ግድብ እንደ መጠባበቂያ ነገር ነው ያለው ማለት ነው። የውሃ ፍሰቱ እንዲኖረው እንዲሁም ደግሞ አንዴ ቢሄድ ድምፁ እና ፏፏቴ ምናምን ነገሮችን ላናይ እንችላለን። እዚህ ጋር ግን ገደብ ተደርገው አነስተኛ ግድብ ይሆናሉ። እንዲሁም ደግሞ ውሃው ለተለያየ ለዚህ ጋር ለተተከሉት ሳር ዛፎች መጠቀም ስለሚያስችል ለዛ ነው የተገደቡት። ከላይ ደግሞ ተሻግረን እናያታለን። ጎጆ ቤት አለች። ጎጆ ቤቷ እንግዲህ ያው ኢትዮጵያውያን ድሮ ባኗኗራቸው በቤት ደግሞ የሚኖሩት በጎጆ ቤት ነበረ። ከዛ እንግዲህ ቆርቆሮ ከዛ ደግሞ ግንባታ እያለ አሁን የደረስንበት ደረሳ ደርሰናል። ጎጆ ቤትና ኢትዮጵያ ያው በጣም ትልቅ ቁርኝት ያላቸው ናቸው። ስፔሻሊ ደግሞ በገጠሩ ማህበረሰብ በጣም የሚታወቅ የሚወደድ ቤት ነው። አሁን ሳር ቤት አካባቢ ታውቃላችሁ። እንዲሁም ደግሞ በከተማ የተለያዩ ቦታዎች እየተሰሩም ይገኛሉ አልፎ አልፎ። እንዲሁም ደግሞ የፈረሶች ሐውልትም አሉ እዚህ አካባቢ። ተፈጥሯዊ እንዲመስል ነው የማድረግ ስራ የተሰራው። እንግዲህ በዚህ በወንዝ ዳርቻ ከተሰሩ ስራዎች መካከል ደግሞ መጠነኛ ለእግር መሻገሪያ የሚሆኑ ድልድዮች ናቸው። ብዙ ድልድዮች በዚህ ተሰርተዋል። አንዱ ይሄ የምንመለከተው ነው። ቤተሰቦች ይህ አካባቢ እንግዲህ በጣም ማራኪ ነው። እንዲሁም ደግሞ እጅግ የእግረኞች መንገድ አለ። አሁን በትንሽ ቆየት ብለን እንደርስበታለን። በዛ የምናልፍበት መንገድ አለ። በጣም ጫካ ነው፣ ደን አለው፣ የወፎች ዝማሬ አለ። በቃ ተፈጥሮ ደግሞ ከወንዙም አለ። እጅግ ማራኪ የሆነ የእግር ጉዞ ነው የምናደርገው። ቤተሰቦቼ እኔ በጣም ነው የወደድኩት። እናንተም እንደወደዳችሁት በኮሜንት ነግራችሁኛል። በጣም አመሰግናለሁኝ። እንግዲህ ቤተሰቦች እስከ መጨረሻው ድረስ ትመለከቱታላችሁ። አሁን ደግሞ በዚህ በኩል ፋውንቴን አለ። የወንዝ ዳር ድንጋዮች የተሰራ ፏፏቴ አለ። ይሄ ፏፏቴ ነው ወይም ፋውንቴን። እኔ በሰዓቱ በሚሄድበት ጊዜ እየሰራ ስላልነበረ ነው። ይሄ ደግሞ ቪዲዮ ላይ አይቼዋለሁኝ ተለቆ። በጣም ነው የሚያምረው። ሲመሽም ላይት አለው፣ እንዲሁም ደግሞ በቀንም እጅግ ደስ የሚል ፋውንቴን ነው ያለው። አንደኛ ደግሞ የተሰራበት መንገድ በጣም ደስ ይላል። ድንጋያማ ሆኖ ደግሞ በወንዝ ዳር ድንጋዮች ስለተሰራ ስራውን በጣም ተወዳጅና ይበልጥ ማራኪ ያደርገዋል። እንዲሁም ደግሞ እዛ ጋር የምንመለከተው ወንበሮች አሉ ከግሪን ኤሪያ ውስጥ ማለት ነው። እንግዲህ ሰዎች እየተጓዙ ደከም ቢላቸው እንኳ እዛ ጋር ረፍ ብለው እስከ ድካማቸው እስከሚለቃቸው ድረስ
ቁጭ ማለት ይችላሉ ማለት ነው። እንዲሁም ደግሞ እዚህ ፊት ለፊት የህፃናት መጫወቻ አለ። እንዲሁም ደግሞ ከተራራው ስር ቁጭ ብለው ሰዎች የተለያዩ እረፍት የሚወስዱበት መጽሐፍ የሚያነቡበት ሼድ ነገር አለ። እሱንም እናየዋለን። እቺ እንግዲህ መጠነኛዋ ግድብ ነች ማለት ነው። ውሃው ሲሞላ ከላይ ይከስበታል። አሁን ውሃው የሞላበት ሁኔታ ስላልነበር ነው ወቅቱ። ይህ እንግዲህ ወላጆች አዲስ አበባ ያላችሁ በዚህ በክረምት እንግዲህ ልጆቻችሁን በዚህ ይዛችሁ እየመጣችሁ እንድታሳዩቸው፣ እንዲሁም ደግሞ በጣም ስለሚወዱት እንደዚህ ወክ ማድረግ ይችላሉ። ምናልባት ረጅም ርቀት ካልተጓዙላችሁ አነስ ያለ የእግር ጉዞ ልታደርጉ ትችላላችሁ። ቀበና እንግዲህ አሁን ሪቨሩ ነው ወይም ወንዙ እንደ ፓርክ ሆኗል ማለት ነው። ከጫፍ እስከ ጫፍ እስከ ቀበና ግድብ ድረስ ያለው ከቀበና ግድብ ድረስ ጀምሮ ደግሞ ወደ ቃሊቲ ድረስ ያው በፌዝ ነው እንጂ ይቀጥላል። ስለዚህ አዲስ አበባ ወንዞች በጣም እየጸዱ ነው ያሉት። በቁጥር አይ ቲንክ 68 ወንዞች በአዲስ አበባ ውስጥ እንዳሉ ነው ከዚህ በፊት የሰማሁት እና በጣም ብዙ ወንዞች ነው ያሉት አዲስ አበባ ውስጥ። 68 ማለት እንግዲህ በጣም ትልቅ ቁጥር ነው በወንዝ ደረጃ። ምናልባት ሳይዛቸው መጠነኛ ሊሆኑ ይችላሉ። እንዲሁም ደግሞ በገባር ደረጃ የሚኖሩ ይኖራሉ። እንግዲህ የአዲስ አበባን የወንዝ ዳርቻ ግሪን ማድረግ ተችሏል። እንዲሁም ደግሞ ውሃው ደግሞ ገና ከለሩን አልቀየረም። ይህ የሚመለሰው እንግዲህ ሁሉም ወንዞች ተሰናስነው ሲሰሩ ነው። ሁሉም እንግዲህ ከገባር ወንዞችም ከተሰሩ በኋላ የሚያስገቡት ውሃ ንጹህ ሲሆን ጠቅላላ ወንዞቻችን ወደ ንጹህ የወንዝ ዳርቻነት ይቀይራሉ። ስለዚህ ቀጣይ ቀሪዎችንም የወንዝ ዳርቻ መስራት ስለሚጠይቅ ነው አሁን ወንዞች አፈር ይዘውን የምናያቸው። ቤተሰቦች ይህ አካባቢ በጣም ማራኪ ነው። እንዲሁም ደግሞ ካፌዎችም አሉ በዚህ አካባቢ። አገልግሎት በቅርቡ እንግዲህ ይጀምራሉ። በዚህ ሰው ስለሚመጣ ከዚህ በኋላ እስከ መጨረሻው ድረስ ተከታተሉን። ቆንጆ ቪዲዮ ነው የዛሬው። እንዲሁም ደግሞ ማራኪ ፈረንሳይ ኤምባሲ አካባቢ በአሜሪካ ኤምባሲ ስር እጅግ ጠቅጥቅ ባለ ዛፎች ውስጥ በወክዌይ ከሄድን በኋላ ፈረንሳይ ኤምባሲ ያለበት አካባቢ እንደርሳለን። እዛ ጋር የወንዝ ዳርቻ ካፌ ያለ አገልግሎት መስጠት አልጀመረም፣ ግን ቆንጆ ነው። ውስጡን እናሳያችኋለን፣ ትወዱታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብነታችሁን አረጋግጡልን። እንወዳችኋለን። መልካም ጊዜ
ምን ስፒከሩ